ሰላም ሰላም ውድ ተመልካቾችና ተከታዮቼ በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ ዛሬ የማቀርበው ርዕስ ሀሳብ እንዴት ወደ ቢዝነስ ይቀየራል የሚለው። አንተርፕሪነሮች አዲስ ሀሳባቸውን በወረቀት ይነድፋሉ፣ ሞዴል ምርቶችን ያዘጋጃሉ፣ ፕሮቶታይፕ። ከመርሆቻቸው አንዱ አዲስና ጠቃሚ ሀሳብን በመፍጠር የህዝቦች የቀን ተቀን የሚያጋጥሟቸውን ችግሮች እና ተግዳሮቶች የመፍታት ዘዴዎችን ያቀርባሉ። አንተርፕሪነሮች ስኬትን የሚጎናጸፉት በገበያ ቦታ ጠቃሚ የሆኑ ዋጋ ያላቸው ቫልዩ ያላቸው ምርቶች እና አገልግሎቶች ስለሚያቀርቡ ነው። አዲስ ሀሳቦችንና ያላቸውን ሀብት በማቀናጀት አዲስና የተለዩ መንገዶችን በመከተል የመወዳደሪያ ጥቅም ወይም ኮምፒቲቲቭ አድቫንቴጅ ይፈጥራሉ። አንተርፕሪነሮች ገና ጀማሪ ቢዝነስ ወይም በስራ ላይ ያሉ ቢዝነሶች ሊሆኑ ይችላሉ። የእነዚህ ሁለቱ ዓላማዎች የህብረተሰቡን ችግሮችንና ስቃዮችን በሚከተሉት ዘዴዎች ይፈታሉ። አንደኛ፣ አዲስ ምርት ወይም አገልግሎት መፍጠር ኢንቨንቲንግ። ሁለት፣ አዲስ ቴክኖሎጂ ማበልጸግ ዲቨሎፒንግ። ሶስት፣ አዲስ እውቀት መፈልሰፍ ዲስካቨሪ። አራት፣ የነበሩ ምርቶች ወይም አገልግሎቶችን ማሻሻል ኢምፕሩቪንግ ኤግዚስቲንግ ፕሮዳክትስ ኤንድ ሰርቪስስ። አምስት፣ በአነስተኛ ሀብት ቆጣቢ በሆነ በተለያዩ መንገዶች የበለጡ ምርቶች ወይም አገልግሎቶችን በመፍጠር ያረጁ ሀሳቦችንና አሰራሮችን በአንድ ላይ በማዋሃድ አዲስ እና የተለዩ ምርቶችንና አገልግሎቶችን በመፍጠር የደንበኞችን ፍላጎቶች ያረካሉ። ይህንን ማድረግ የሚቻለው በሚከተሉት ነው። አንደኛ፣ መሰረታዊ ለውጥ መፍጠር ራዲካል ቼንጅ። አዲስ ያልነበረ ኦሪጂናል ወይም ከነበረው ምርት ወይም አገልግሎት ፍጹም የተቋረጠ አፈትልኮ የወጣ አዲስ ምርት ወይ መፍጠር። ለምሳሌ የኮቪድ በሽታ የክትባት መድኃኒት እና ከታይፕራይተር ኮምፒውተር ሲስተም የኮምፒውተር ሲስተም መፍጠር በአብነት መጥቀስ ይቻላል። ይህ ሪቮሉሽናሪ ለውጥ ነው። ሁለት፣ የነበረ የምርት ዲዛይን በማሻሻል ለውጥ መፍጠር ኢንክሪሜንታል ኢምፕሩቭመንት ኦር ኢቮሉሽናሪ ቼንጅ። ለምሳሌ እንደ ቴሌቪዥን ምስል ኢሜጅ፣ የኮምፒውተሮች የፎቶኮፒዎች እና የካሜራዎች አናሎግስ ወደ ዲጂታል መለወጥ እና ማሻሻል ሊጠቀስ ይችላል በአብነት። በዚህ ሁኔታ አጠቃላይ አምስተኛው የሚሆነው የቴክኒክ ለውጦች ኢንክሪሜንታል ኢምፕሩቭመንት ኦር ኢቮሉሽነሪ ቼንጅ የሚፈጥሩ ናቸው። ሶስት፣ ሌላው በምርትና አገልግሎት ሂደቶች የሚፈጠሩ የማሻሻያ ለውጦች ናቸው። ለምሳሌ የስራ አፈጻጸም ወደ ከፍተኛ ደረጃ በማሸጋገር ምርታማነትን ማጎልበትና ወጪን መቀነስ። ሁል ጊዜ የተሻለ በዋጋ ተወዳዳሪና ፈጣን አገልግሎት መስጠት
በጣም አስፈላጊ እና ደንበኞችን ማርካት ይሆናል። ለምሳሌ ሽያጭን በቴሌፎን እና በኢንተርኔት ማካሄድ ፈጣን እና የተሻለ አገልግሎት ይሰጣል፣ ወጪም ይቆጥባል። የአዲስ ፈጠራ ወይም ክሪኤቲቪቲ ችግሮችን በመግለጽ የፈጠራ ሞዴል በመፍጠር ወይም ፕሮቶታይፕ በማዘጋጀት ይህንን ግኝት በኢኖቬሽን ወደ ተግባር ኢምፕሊሜንቴሽን በመቀየር ነው የሚካሄደው። የማኔጅመንት አባት ፔተር ድራከር የተባለው ምሁር ስለ ፈጠራ ዲስፕሊን እንዲህ ብለዋል። እንደ ማንኛውም ጥረትና ልፋት ልዩ ችሎታ፣ ብልሃትና እውቀት እንደሚፈልግ ሁሉ ፈጠራም ከባድ ስራ፣ ትኩረት እና በዓላማ የተመሰረተ ስራ መስራት ይጠይቃል ብለዋል። እንደ ድራከር ፈጠራ ልዩ ተሰጥኦ ሳይሆን የሚፈልገው ስራ መስራትና ሲስተማቲክ መሆን ነው ብለዋል። በተጨማሪ individual inventors who are analytical, systematic, synthesizing, listening and responsive መሆንም ያስፈልጋል ብለዋል። የእነዚህ ለውጦች መንስኤዎች ምንድን ናቸው? አንደኛ፣ የህብረተሰብ ሆነ የደንበኞች ፍላጎቶች አዳጊና ተለዋዋጭ ባህሪያት ስለሆኑ እነዚህን የሚያድጉ ፍላጎቶችና ተለዋዋጭ ባህሪያት ማርካት ግድ ስለሚሆን ነው። ሁለት፣ በቢዝነሶች አሰራር ሂደቶች ባለው ሁኔታ አለመርካት፣ ተስፋ መቁረጥ፣ ቀውስ ማስከተል፣ መሰረታዊ ለውጥ ወይም የማሻሻያ ለውጥ መፈለግና ፈንቅሎ መውጣቱ ናቸው። የለውጥ ግፊቶች ከድርጅቱ ከውስጡ ወይም ከውጭ የሚፈጠሩ ከባድ ተጽዕኖዎች ሊሆኑ ስለሚችሉ ይህንን ውድቀት ለመቀልበስ የሚደረግ ለውጥ ይሆናሉ። ውድቀት ለመቀልበስ እጅግ አስፈላጊ ነው። ለምሳሌ በድርጅቶች የሚፈጠሩ የውድድር ተጽዕኖዎች አንዱ የውጭ የለውጥ ግፊት ነው። በሚለዋወጠው ዓለም አዲስ የፈጠራ ሀሳብን መፍጠርና ግኝትን ወደ ተግባር በመቀየር የኩባንያዎች ስኬትና ህልውናቸውን የሚያረጋግጡት ዋነኛ መንገድ ነው። ይህም በማንኛውም ኢንዱስትሪ የሚገኙ ቢዝነሶች ትልቅም ሆኑ ትንሽ፣ በስራ ላይም ያሉ ሆኑ በመጀመር ላይ ያሉ ለሁሉም የሚያገለግል ነው። በመሆኑ አንተርፕሪነሮች አዲስ ሀሳብንና መንገዶችን በመፍጠር ችሎታና ትዕግስት አላቸው። ችግሮችንና እድሎችን በአዲስ መንገድና አስተሳሰብ ይመለከታሉ። አሮጌውን አሰራርና እውቀት ላቅ ባለ ዘመናዊ እውቀትና አሰራር ይተካሉ። አዲስ የቢዝነስ ሞዴል ያቋቁማሉ። ኃይለኛ ውጤታማ የሆነ የተወዳዳሪ ስትራቴጂም ይፈጥራሉ። በዚህም ሀሳብ ወደ ቢዝነስ ይለውጣሉ። ላይክ፣ ሼር፣ ሊንክ፣ ሳብስክራይብ አድርጉ። አመሰግናለሁ።